ፈሪ ወንዶች በብዛት ሚስቶቻቸው ላይ ኃይለኛ ናቸው። ውጪ ላይ እንዲህ ከተባለ ተቅማጥ የሚያመልጠው መሐይብ የሆነ ሰው ሲበድልህ ጂል ከሆነ ሲበድልህም በጅልነቱ ልክ ነው የሚበድል። የሁለት ደካማ መብቶችን ጉዳይ ጠንከር ጠበቅ አደርግባችኋለሁ። ሁለት ደካማዎችን ተጠንቀቁ። ዓሊፍን የማያውቁ ሁላ አርጃሉ ቀዋሙና ዐለ ኒሳእ የምትለዋን አያ አፍዟል። ለነፍስያው ስለተመችል ከወለዶች የከፋ ወለድ ደግሞ የአንድ ሙስሊምን ክብር ያላግባብ መንካትና ቀልቡን መስበር ማሸማቀቅ ነው አሉ። የእሷ በቀሏ እንባ ብቻ የሆነ እንባ ደግሞ ከባድ። ወንዶች በሴቶች ላይ የበላይ ናቸው፣ ተቆጣጣሪ ናቸው፣ አስተዳዳሪ ናቸው፣ ገራፊ ናቸው፣ ደብዳቢ ናቸው ብሎ ስለተገነዘበ ነው። እንደዛ አይደለም የቁርአኑ አያ። ማንም አይነካንም፣ እጃችን ረጅም ነው፣ እንደርሳለን፣ ያሉበት ገብተን እናንኮታኮታቸዋለን አይደለም የሚለው። ራስህ አንብበህ በራስ ላይ ፍረድ እንካ መጻፍክን በሚባልበት ከዛ መርማሪዋ በአጋጣሚ ሙስሊም ነበረች። እሺ በማይኩ መዝሙር እንዲከፈት ነው የፈለጉት አባባ አለቻቸው። بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين أما بعد أيها الأحبة كتاب الكبائر للإمام الذهبي رحمة الله عليه كتاب درساتنا زاري حيا أراتنيون درسنو የምናየው በባለፈው በ23ኛው ደርሳችን ስለ ውሸት መሐላ እና በውሸት አታሎ ንብረትን መሸጥ ገበያ ላይ ማዋል፣ ሌላው ደግሞ ቀጥዑ ጠሪቅ መንገድን እየዘጉ ሰዎችን እንደ ሽፍታ መንገድ ላይ ያቋረጡ ንብረት መዝረፍና ማቃጠል መግደል በሸሪዓ ምን ያህል ከባድ ወንጀል እንደሆነ ከቢራ ሚነል ከባኢር እነዚህን ሁለት ደርሶችን አይተናል። ዛሬም ተያያዥ የሆነ አልከቢረቱ አሳዲሰተ ወልዕሽሩን 26ኛው ከባድ ወንጀል እዚህ ከምናያቸው ከ70 ወንጀሎች ውስጥ 26ኛው ከባድ ወንጀል ብዙዋኖቻችን በዛሬ ዘመን የተሰማራንበት እንደው የአላህ እዝነት ከኖሮበት እሱ ላይ ከሺህ ሰዎች የተወሰኑ ሰዎችን ለይተህ እዚህ ወንጀል ውስጥ እነዚህ ሰዎች እንኳን የሉም ብለህ ልትመሰክርላቸው የምትችል የአላሁ ስብሓነሁ ወተዓላ ምስክር ከዛ ከኛ ምስክር በላይ ነውና አላህ ሊመሰክርላቸው የሚችሉ ከዚህ ወንጀል ነፃ ናቸው ብለው በዛሬ ዘመን በጣት የሚቆጠሩ ውስን ሰዎች ናቸው። እንደሚታወቀው ዓለማችን ዛሬ ወደ 8 ቢሊየን ሰው ሰብስባ ወይንም ማዝላ ትኖራለች። ከ8 ቢሊየን ወደ 2 ቢሊየን አካባቢው ሙስሊሙን፣ ከ2 ቢሊየን የማይሰግደው የማይጾመው ስለ እስልምና ሃይማኖት ግንዛቤ የሌለው የትኛው ቁጥር ይበልጣል? ስንቱ ፐርሰንት ነው የሚሰግደው ከተባለ ማዕሩፍ። አንድ የሞሮኮ ዳዒ ትላንትና አንድ መስጂድ ላይ ዳዕዋ ሲያደርግ ሰማው። ሞሮኮ ላይ የሚሰግዱት ኒስባው በፐርሰንት ስናስቀምጠው 5% ወይም 6% ብቻ ነው ከሙስሊሙ። ሞሮኮ የአፍሪካ ሙስሊም ሀገር በመባል የምትታወቅ ሀገር ናት። ኢዘን እስላም ሀገር በመባል የሚታወቅ ሀገር 5 እና 6% ይሰግዳል ከተባለ ሌሎች ሀገሮች ደግሞ ማዕሩፍ። فلذلك አብዛኛው ስምህ ማን ነው ሲባል ሙስሊም፣ ሰግዳለህ ሲባል ነው የሚል ማህበረሰብ የበዛበት ዘመን ላይ ነው ያለው። ኢዘን ሰዎች ከሰላት ከራቁ፣ ሰዎች ከእውቀት ከራቁ፣ ከእስላማዊ እውቀት ከራቁ፣ ሰዎች ኢማናቸውን ሊያደብርላቸው ከሚችሉ ተግባራትና ሁኔታዎች ከራቁ ምንድነው ሊሆን የሚችለው? አቂባቸው ከሆነ ይሄንን ነው ሊሆን የሚችለው።
እንደ መንደርደሪያ ያቀረብኩት ለሌሎች ደርሶች ማላቀርበውን እዚህ ላይ ሁላችንም እዚህ ወንጀል ላይ ኢላ መን ረሒመ ረቢ እንሳተፋለን። የሚያሳዝነው ግን ስለዚህ ወንጀል ሲወራ እኛ ላይ ሳይሆን እነንትና ላይ ነው ይሄ ጥፋት ያለው እያለን ሌሎች ላይ ነው የምንቀስረው። ልክ ገይሪል መግዱቢ ዐለይሂም ወለዷሊን በሚባልበት ሰዓት እኛን አይደለም እቺ አያ የምትመለከተው አህለል ኪታብን ነው የምትመለከተው እንደምንለው ማለት ነው። ቁርአን ውስጥ እኛም የማይመለከት ነገር የለም፣ እኛን ነው የሚመለከተው። እንደነሱ እንዳትሆኑ ነው። ከሆናችሁ ግን ይመለከታችኋል እነሱን። فلذلك እዚህ ላይ ስለዚህ ደርስ ዛሬ ሳወራ ሁላችሁም እኔንም ጨምሮ ስለዚህ ደርስ ሳወራ እኔ እንዳሌለውበት አድርጌ ነው ፊልም ማድረገው የሚሰማኝ። እናንተም ስታደምጡኝ እነንትና ላይ ነው ልባችሁ ጣታችሁ የሚቀስረው። ግን እኛም ስለምንኖርበት እዚህ ላይ የእንትናችን መጠን የተሳትፏችን መጠን በፐርሰንት ይለያል እንጂ አብዛኞቻችን አለንበት በቀጥታም ይሁን በተዘዋዋሪ። ለምን ከተባለ ክብደቱን ስላላወቅ ነው። ለምን ከተባለ ኢማናችን ረቂቅ ስለሆነ የላላ ስለሆነ፣ ለምን ከተባለ ዕውቀታችን ውስን ስለሆነ። ያለፉትን 25 ከቢራዎች በምናይበት ሰዓት እዚያ ውስጥ እኛ ነበርንባቸው። ከ25ቱ በሆነ ፐርሰንት እኛ ነበር። ምንድን ምክንያቱ? አለማወቅ የሚያመጣው ነው። አማንኛውም እዚህ ወንጀል ላይ ብዙሃኖቻችን እንኖራለንና ሴቱም ወንዱም ልብ ብሎ ጆሮም ልቡን ሰጥቶ እንዲያደምጠው የምፈልግ ሙሂም ደርስ ነው ይሄ። ቃለ አልከቢረቱ አሳዲሰ ወልዕሽሩን 26ኛው ከባድ ወንጀል አልዙልሙ በደል። ማን አለ እስቲ የማይበድል? ያቅም ውስንነት ሆኖ እንጂ እገሌ ግፈኛ ነው፣ እገሌ በደለኛ ነው፣ እገሌ እንደዚህ ነው ብለን የምንላቸውን አካላት እነሱ ቦታ የኛ ማንነት ደርሶ በነበር ያ አካል የሚበድለውን በደል እኔ አልበድልም ነበር። ለምሳሌ እገሌ እኮ ሰራተኞቹን ሲጨቁን እንደው አይጣል ነው፣ እንደው ግፈኛ ነው፣ ሰራተኞቹን አዛ ነው የሚያደርገው በሱ ስር ያሉትን ብለን እንላለን። እኛ መቼም የሰው ሰራተኛ ሆንና ነው እንጂ የሰው ሰራተኛ ባንሆንና ሰራተኛ ቀጥረን በነበር እኛ ሳዛ እናደርግ። እገሌ እኮ እንደው ተማሪዎቹን ሲቀጣ አዛ ሲያረጋቸው እንደው ሞራላቸውን ሲነካ ሲያሳቀቃቸው እኮ እንደው አደ ተማሪ ሆንና ኦር ደረሳ ሆንና ነው እንጂ ኡስታዝ ብንሆን ኦር መምህር ብንሆን ኖሮ እሱ ቦታ ላይ እንተካም ነበር። እገሌ እኮ እንደው ሚስቱን አዛ ሲያረጋት ወይንም ባል አባቴ እናቴን አዛ ሲያረጋት እንደው አይጣል ነው ብላችሁ ትላላችሁ። ሸባብ ነገስ እናንተ ስታገቡ እሺ ትላንትና እናትክን አዛ ሲያደርጋትና ሲያስለቅሳት ሁሌ እንደው ከሱ እንደው ሞት በገላገለኝ ስትል እየሰማ ነበር እናትክ አባት አዛ ሲያረጋት። እስከዛ ሳንተ ስታገባ ለሚስትህ መሬት ሆንክላት፣ ምቹ ሆንክላት? እናትህ ታለቅስ የነበረውን ለቅሶ አስደገምካት ወይስ በቃ እንባ አባሽ ሆንክና የሷን መንፈስ ሞልተ ደስተኛ ህይወት አስኖርካት? በተቃራኒ አባቷን አዛ ስታረግ ያየች የነበረች ልጅ በምታገባበት ሰዓት እሷስ ባሏን እንደ እናቷ ሚጥሚጣ ሆና ባሏን አቃጠለች ወይስ እናቴ ያጠፋችውን ጥፋት እኔም በባሌ ላይ አልደግምም ብላ ለባሏ በጣም ምቹ ሆና እንደው የጀነት አላህ ያድርግሽ የምትባል እህት ሆነች? ኢዘን ያንን ቦታ እዛ ወንበር ላይ እዛ ጫማ ላይ እኛ አልገባንበትም እኛ አልተቀመጥንበትም እንጂ እድሉን አግኝተን በነበር ፉላን አላን ሚነል ሙስሊሚን ወልካፊሪን የሚበድሉትን በደል እኛም በበደልን ነበር። فلذلك اخواني ሰዎች ከበደል ለመራቅ የሚያስፈልጋቸው አንደኛ ዕውቀት ነው። ዕውቀት ያለው ሰው ሲበድልም እንደው በዕውቀት ነው የሚበድለው። የተማረ ይግደለኝ የሚባለው ለዚህ ነው። ሲበድልም በዕውቀት ነው የሚበድለው። መሐይብ የሆነ ሰው ሲበድልህ ጂል ከሆነ ሲበድልህም በጅልነቱ ልክ ነው የሚበድል አዛ ነው። فلذلك አንደኛ ዕውቀት ያስፈልጋል ከበደል ለመራቅ። ሁለተኛ ተቅዋ ያስፈልጋል፣ አላህን መፍራት ያስፈልጋል። ሶስተኛ እኛ የበላይ ብንሆንና ከኛ በላይ ጉልበት፣ ከኛ በላይ ኃይል፣ ከኛ በላይ አቅም፣ ከኛ በላይ ብር፣ ከኛ በላይ ምናምን ብለን የምናስብ ከሆነ ከሁላችንም ከተበዳዩም ከበዳዩም በላይ የሆነ አምላክ የሚባል ተበቃይ አካል እንዳለ ማወቅና ማመን ያስፈልጋል። فلذلك اخواني ይሄንን ርዕስ ልብና ጆሮ ሰጥታችሁ አድምጡት። ለራስህ አድምጠው፣ ለሌላ ሰው አታድምጠው። ለራስህ እኔም አለሁበት ኦር ኖርበታለሁ በሚል እናድምጠውና
በተቻለ መጠን እንራቀው። የአላህን ቁጣ የሚያወርድ የአላህ ሱብሓነሁ ወተዓላን ላዕና እርግማን የሚያወርድ ከባድ ወንጀል ነውና። ቃለ አዙልሙ አክሉ አምዋል ናስ፣ የሰዎችን ንብረት አላግባብ መብላት ዙልም ነው። ዛሬ የሰዎችን ንብረት አላግባብ የመብላቱ ጉዳይ ኖርማል ሆኗል አይደል? በቃ ኖርማል ሆኗል። አልሐላሉ ማ ሐለ ቢልየድ አይደል? ሐላል የሚባለው እጄ ላይ ያረፈ ነገር ነው። ወልሐራሙ ማ ፈቀድናሁ፣ ሐራም የምንለው ደግሞ እጃችን ላይ ማረፍ ያልቻለ ነገር ነው። በየትኛውም መንገድ ይምጣ ብቻ ይምጣ ችግር የለውም። የየቲም ንብረት ነው፣ የእናት ንብረት ነው፣ የአባት ንብረት ነው፣ የወንድም ነው፣ የሚስኪን ነው፣ የምናምን ነው፣ የሙስሊም ነው፣ የመስጂድ ነው፣ የመጅሊስ ነው። ማፊ አልሐላሉ ማ ሐለ ፊልየድ፣ እጅ ላይ ያረፈ ነገር በሙሉ ሐላል ነው። አለይሰ ሃዛ ዙልመን? ظلم عدله. إذن أكل أموال الناس بالباطل من أنواع الظلم بل من أكبرها. ثم قال وأخذها ظلما، بقول بتدمو نتقو ببدل نتقو مبلات. وظلم الناس بالضرب، وظلم الناس سوتشن مبدل بالضرب بممتاز. سرتنيه لهون يشلال، دكاما ميستن لهون يشلال، دكاما يتيموچن لهون يشلال በመደብደብ የቂያማ ለታ የደበደቡ እጆች ይወረዳሉ። አላህ ዱንያ ላይም ይበቀላል፣ በተለይ ምስኪኖችን። አና ኡሐርጁ ሐቅ الضعيفين፣ የሁለት ደካማ መብቶችን ጉዳይ ጠንከር ጠበቃ አደርግባችኋለሁ። የሁለት ደካማዎችን ተጠንቀቁ። የቂያማ ለታ እኔ ጠበቃ ሆኜ በእነሱ ከሳሽነት በአላህ ዳኛነት ፍርድ ይፈረዳል። ተጠንቀቁ። ሁለት ምስኪኖችን አሉ ሰለዋቱ ረቢ ወሰላሙሁ ዐለይህ። እነዚህ ሁለቱ ምስኪኖች እነማን ናቸው ያልክ እንደሆነ አልመርዓቱ ضعيفة ዘውጀቱክ፣ ሚስትህ እጅ ላይ ያለችዋ ምስኪኗ ሚስትህ። በቃ የሷ ኑስራዋ የሷ በቀሏ እንባ ብቻ የሆነ እንባ ደግሞ ከባድ እንባ አደገኛ ነገር ነው። እንባን እንጠንቀቅ በተቻለም ማንም እንዳያለቅስብን በሐያታችን። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ስለ ሰው የሆነ ነገር ሲነገራቸው አንዳች ነገር አትንገሩኝ፣ እኔ ከመካከላችሁ ስወጣ የማንም በደል የሌለብኝ ማንም ያላዘነብኝ ሆኜ መውጣት እፈልጋለሁ፣ ወደ አኺራ መሄድ እፈልጋለሁኝና ብለው ከለከሉ ሰለዋቱ ረቢ ወሰላሙ ዐለይህ። የሚስት ለቅሶ ደጋግመን በየድሩሶቻችን እንላለን። የሚስት ለቅሶ ያለበት ባል ተስፋ ይቁረጥ፣ አይሳካለትም። የእናት ለቅሶ እንዳለበት ልጅ ነው፣ አይሳካለትም። ወላሂ እንድቹ ሐያቱ እንደተደበሰበሰ እንድቹ እዛችሁ እንደተንከባለለ አፈር እየላሰ የተነሳ እየወደቀ እየተነሳ ይኖራል። ወሀከዛ ላ የተገየር ወላ ይወፈቁ ሊተውፊቅ ላህ ዐዘ ወጀል። የትኛውንም መልካም የሆነ ነገር አያገኝም የሚስት ለቅሶ ያለበት። ወከዛሊከ ሁለተኛው ምስኪን የቲሞችን ጉዳይ ተጠንቀቁ አሉ ሰለዋቱ ረቢ ወሰላሙ ዐለይህ። ኢዘን የምስኪንን በደልና የሚስትን በደል የቂያማ ለታ አላህ ዳኛ፣ እነዛ ተበዳዮች ከሳሽ፣ እኔ ደግሞ ጠበቃ ሆኜ ነው መቆመው። ተጠንቀቁ ሰለዋቱ ረቢ ወሰላሙ ዐለይህ። ከምና የተጠነቀቅ ስንታችን እንጠነቀቃለን? ያ ጀማ ክብደት ውስጥ ገብቶናል። ደካማ ስለሆነች እጅህ ላይ ስላለች ስለምታስተዳድራት አንተ ባልነህና አርጃሉ ቀዋሙና ዐለ ኒሳ የምትለዋን የቁርአን አያ ጃሂሉም ሁላ አፍዟታልና ዓሊፍን የማያውቁ ሁላ አርጃሉ ቀዋሙና ዐለ ኒሳ የምትለዋን አያ አፍዟታል። ለነብስያው ስለተመቸችው ወንዶች በሴቶች ላይ የበላይ ናቸው፣ ተቆጣጣሪ ናቸው፣ አስተዳዳሪ ናቸው፣ ገራፊ ናቸው፣ ደብዳቢ ናቸው ብሎ ስለተገነዘበ ነው። እንደዛ አይደለም የቁርአኑ አያ የሚለው። ወቢማ አንፈቁ ሚን አምዋሊሂም፣ ቀዋማነት በማስተዳደሩ ነው፣ የሚያስፈልጋትን ነገር በማሟላቱ ነው፣ እንዳትሳሳት በመመለሱ በመምከሩ ኢላ አኺሪ። ወንድ ሆነ አስተዳዳሪ ኃላፊነት፣ ይሄ ዲሲሽን ሜከር የሆነ ሰው ማንነት ማለት ነው። በቃ ህይወት ላይ የምትወስነው አንተ ነህ። ስትወስነው ግን በጉልበት ሳይሆን አማክራሃት ተማምናችሁበት፣ ግን የምትወስነው አንተ ነህ። الرجال قوامون على النساء ሲባል على كل حال بالضرب والشتم، الشتم
ኢነ አርበ ሪባ አሉ እኮ ነቢዩ ሰለዋቱ ረቢ ወሰላሙ ከወለዶች ሁላ ድርብርብ የሆነው ሪባ ዐርዱ አልሙስሊም የሙስሊም ወንድምህን ክብር መንካትክ ነው። ከወለዶች የከፋ ወለድ አሉ ሰለዋቱ ረቢ ወሰላሙ ወለድን ሲነግሩን ማለት የወለድን ከባድነት ሲነግሩን ነገሩና ከወለዶች የከፋ ወለድ ደግሞ የአንድ ሙስሊምን ክብር ያላግባብ መንካትና ቀልቡን መስበር ማሸማቀቅ ነው አሉ ሰለዋቱ ረቢ። ስንቱን እያሸማቀቀን ቆየናል እንዴ? ስንቱን ጺም ያሳደገው ሱሪ ያሳጠረው ለዳዕዋ የሚንቀሳቀሰውን ጥንካሬ ያለውን ኢማም ጥንካሬ ያለውን የመስጂድ ኮሚቴ ጥንካሬ ያለውን የኸይር ሰራተኛ የሆነ ኒቃብ የለበሰች ሂጃብ የለበሰች እስላማዊ ማንነት አመለካከት ያላቸውን ሰዎች በሙሉ ስናሳቅቀው ስናስጨንቀው ከረምን አይደል? ባለፈው ጊዜ ላይ ዋህብያነ አክራሪነ ሱፊያነ ፍላንያነ አህላንያነ አሳስረሃለሁ ምናምን አረጋሃለሁ ስንባባል የነበርነው እኛው አልነበርን? አይሩድ አላህ ስንቱ ታሰረ በኛ ስንቱ ተገረፈ በኛ ከኛው በኛው ያ ሱብሃንአላህ الظلم ظلمات يوم القيامة በደል ድቅድቅ ጨለማ ነው የቂያማ ለታ ተጠንቀቁት አደጋ መጣባችኋል አሉ ሰለዋቱ ረቢ ወሰላሙሁ ዐለይሂ። ኡስታዝ ካሚል ጣሃ ሲነግረኝ የሆነ መስጂድ ላይ በቃ ያው በዘመኑ በነበረው አማርኛ አክራሪ ምናምን ተብለን ተወሰድን። ቀበሌ ወጣቶች ተሰብስበናል። ከዛ መርማሪዋ ሴትዮ የነበረችው ፖሊስ ምንድነው ምናምን ብላ ጠየቀኝ። ከሳሽ ደግሞ መጡ። ምንድነው ጥፋታቸው እነዚህ ወጣቶች? ቆይ ተመላልሰው ሁሌ ፖሊስ ጣቢያ ይመጣሉ። ምንድነው ያጠፉት? በአጋጣሚ የምትመረምረው እሷ ነበር። ምን ነበር ከሳቸው? ይሄ ዳዕዋ ነው ሙሐደራ ነው ማስተማር ነው እያሉ በማይክ ያስተምራሉ አሉ። በማይክ ያስተምራሉ። ከዛ መርማሪዋ በአጋጣሚ ሙስሊም ነበረችና እሺ በማይኩ መዝሙር እንዲከፈት ነው የፈለጉት አባባ አለቻቸው። አሳስረዋል። ከዛ ፋይሉን ዘጋችሁና እነሱን አስወጥታ ሂዱ አለቻቸው። በዚህና መሰል ነገር ስንቱን አዛ አደረግና ስንቱን አሳቀቅን፣ ስንቱን መስጂድ እንዳይመጣ ቤት እንዲሰግድ አደረግን፣ ኦር መስጂድ እንዲቀይር አደረግን። ወተዓዲ ወሰን በማለፍ ጎረቤትን አዛ በማድረግ ተዓዲ አብሮህ የሚሰራን ሰው አዛ በማድረግ ሙስሊም ክርስቲያኑን አዛ በማድረግ ሙስሊም ነው ክርስቲያን ነው አይደለም ሰው ነውና አዛ መደረግ መረበሽ የሰብአዊ ክብሩን ማንነቱን የሚነካ ነገር በፍጹም እሱ ጋር ሊቀርብ አይገባም። ወለቀድ ከረምና በኒ አደም የሰው ልጅ ክቡር ነውና ወልስቲጣላ አለ ዱዓፋ በደካማዎች ላይ እስቲጣላ ብሎ ማለት ምን አለ? የበላይነትን ተጎናጽፈ ስታበቃ እጃችን ረጅም ነው እንደሚሉት ማለት ነው። እጃችን ረጅም ነው ጀነት አማርካ ነው ያለሁት ብሎ ያለ ጊዜ እንኳን አይደለም አማርካ ገነት ብትገባ እናመጣለን እጃችን ረጅም ነው አላሉ። እጃችን ረጅም ነው እንደምንለው አስተጣላ على الضعفاء وقال تعالى ከዛ ቀጥለን እስቲ እንየው። ከባድ ነው ይሄ ርዕስ والله እጅግ ከባድ። በሐያቴ በጣም ከምፈራቸው ነገሮች ውስጥ አንዱ ዙልም ነው። በቃ በህይወት የሚጨንቀኝ ነገር የሆነን አካል ከዘልምከው መንፈስ ረፍታ ያገኝም አማና ያገኝም። በተለይ ደካማዎች የሚበቀል ከሆነ ይበቀልሃል፣ እሱ ይዋጣላቸው። ደግሞ የሚበቀለውን እኮ አይነካም። ፈሪ ወንዶች በብዛት ሚስቶቻቸው ላይ ኃይለኛ ናቸው። በብዛት ፈሪ ወንዶች ውጪ ላይ እንዲህ ከተባለ ተቅማጥ የሚያመልጠው ሚስቱ ላይ በቃ የጉልበቱን አኪ ካራቴውን ምናምኑ የሚያሳይ ማለት ነው። وقال تعالى ولا تحسبن الله غافلا عما يعمل الظالمون እንዳይመስልህ አለ አላህ እንዳይመስልህ እንዳትገምት ولا تحسبن الله ولا تظنن الله አላህን እንዳታስበው እንዳትገምተው غافلا የዘነጋ እማያይ እማይሰማ እማይረዳ እምሰራውን እማያቀብህ መስሎ እንዳይታይ አማ ያዕመሉ ዛሊሙን ግፈኞች የሚሰሩትን ስራ አይቶ እንዳላየ ሰምቶ እንዳልሰማ ቸል ሲላቸው
ያላየባቸው ያላወቀባቸው እንዳይመስልህ إنما يؤخره يعني يؤخر ظلمهم وعقوبتهم وعقابهم والعقوبة عليهم إنما يؤخرهم ليوم لذاك لتكو يزجاجاتቸው ነው تشخص فيه الأبصار عين بجج لمتلبت إلت مهطعين فتن بلو مقنعي رؤوسهم አናታቸውንም ጭንቅላታቸውንም እንደዚህ አንጋጠጡ ሆኑ لا يرتد إليهم طرفهم አይናቸውም እኮ ሰበር አይልም وأفئدتهم هواء ልቦናቸውም ባዶ ናት وأنذر الناس ረሰዎችን አስጠንቅቅ يوم يأتيهم العذاب ያ ቅጣቱ የሚመጣበትን እለት አስጠንቅቅ የዚህ ዕለት ግን እነሱ አለመታደል ሆኖ ዛሬ ተው ሲባሉ እምቢ ብለው فيقول الذين ظلموا እነዚያ ሲበድሉ የነበሩት ግፈኞችና በደለኞች ሁላ ብለው ይላሉ ረበና ጌታችን ሆይ የዛኔ ረብነቱን ያውቃሉ እኛ ረብ ነን ብለው ነበር ግን ረብ እንዳለባቸው ያውቃሉ አዛቢቱን ሲያዩት ረበና ጌታችን ሆይ አኺርና ትንሽዬ ጊዜ ስጠን ኢላ አጀሊን ቀሪብ ትንሽዬ ብቻ ጊዜ ስጠን ትንሽዬ በጣም ትንሽ ኢምንት የሆነች ጊዜ አንድ ደቂቃ ሊሆን ይችላል አንድ ደቂቃ ብቻ ስጠን እንደማለት ኦር ሰከንዶችም ይሁን ስጠን ብቻ ኢላ አጀሊን ቀሪብ በጣም አጭር ጊዜ ብቻ ስጠን የጊዜን ክብደት አያችሁት ኑጂብ ዳዕወተክ ለጥሪህ ምላሽ እንስጥ አትበድሉ ብለህናል አንበድልም ኑጂብ ዳዕወተክ ወነተቢዕ الرسل መልእክተኞች የሚያስተምሩትንም እንከተል እነሱን አንከተል ብለን ነበር ነገር የተበላሸው እንከተላቸው أولم تكونوا أقسمتم من قبل ምላሽ ይሰጣቸው ምላችሁ ተገስጣችኋል ነበር እንዴ ከዚህ ቀደም ማለኩም من زوال እኛ ከዱንያ ከወንበራችን ካለንበት ሀብት ካለንበት ጤንነት ካለንበት ነባራዊ ሁኔታ ማን ፈቀቅ ሊያረገን ብላችኋል ነበር እንዴ ማለኩም من زوال አጀብሩ وسكنتم نوراچሁበት አይደል في مساكن وسكنتم في مساكن الذين ظلموا እንደዛ በዳዎች በገነቧቸው ቤቶችም በበደሉም ኤሪያ ላይ አብራችሁ በደሉ ላይ ተሳትፋችሁ ተጋግዛችሁ ኖራችሁ አይደል ተንደላቃችሁ እዛ አንፉሰው ግን የበደሉት ራሶቻቸው ነው ሌላን የበደሉ እንዳይመስላችሁ وتبين لكم ነገሩ ግልጥ ብሎላችሁ كيف فعلنا እንዴት እንዳደረግንም ግልጽ ሆኖላችሁም ይያለ بهم በነዛ በበደለኞች በግፈኞቹ ላይ ምን እንዳደረግን ሰምታችሁ ባይናችሁም አይታችሁ እንቢ ብላችሁ እነሱ የበደሉትን በደል ደገማችሁት አይደል እንዴ ስትመከሩ ስትገሰጹ እንደውም መካሪ ገሳጫችሁን ሁላ ስታስሩና መካሪ ገሳጫችሁን ሁላ ስትገሉም አልነበር እንዴ እንዴት አርጎ እንደሚናገረው ቁርአኑ ዛሬ ወረደ ይመስላል وضربنا لكم الامثال ለእናንተ እኮ ጥሩ ምሳሌዎችን ሰተናችሁ ነበር ያያችሁት በአይናችሁ የገባው በልባችሁ የተረዳችሁት ነባራዊ ሁኔታውን አብራችሁ የኖራችሁት ነገር አለበቃ ብሏችሁም ሌሎችንም ምሳሌዎች እኮ ነግረናችሁ ነበር እንንተና እንደዚህ አርገው እንዲያረግናቸው እንንተና እንደዚህ ሆኖ እንዲያረግናቸው ብለን እኮ ምሳሌ ነግረናችሁ ነበር ግን እኛ ካለንበት አሴት አሁን ካለንበት ነባራዊ ሁኔታ ማን ንቅንቅ ሊያረገን የትኛው ኃይል ሊችለን ብላችሁም ቢያላችሁ አይደል ዛሬ ላይ ጊዜ ስጠን እንደገና አንበድልም ተጸጽተናል ተላላችሁ እንዴ ብሎ ምላሽ ይሰጣቸውና ወደ ጀሃነም ይወረወራሉ አለ አላሁ ጀለ ወዐዝ ኑዒድ እንመልሰው
ولا تحسبن الله غافلا عما يعمل الظالمون በዳዮች ግፈኞች የሚሰሩትን ስራ አይቶ እንዳላየ ሰምቶ እንዳልሰማ ዝም ያለ ጊዜ አላህ ጉዳዩን ያላወቀና ያልተረዳ መስሎ እንዳይታይ ከዚያስ ثم قال عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار ዛሬ ላይ እኮ ለበደላቸው ምላሽ የማይሰጣቸው አይቶ እንዳላየ ዝም የሚላቸው ባል ሚስቱን ሲያስለቅስ ዝም የሚለው ሚስት ባሏን ስታስለቅስ ዝም የሚለው አሰሪ ሰራተኞቹን ሲያስለቅስ ዝም የሚለው መሪ ተመሪዎቹን ሲያስለቅስ ዝም የሚለው ደካማውን ከኃይል አለኝ ጉልበት አለኝ ብር አለኝ ስልጣን አለኝ የትኛውም ዱንያዊ ወይንም ዓለማዊ ኃይል አለኝ ብሎ የሚያስብ አካል በስተስሩ ያሉትን ምስኪኖች ሲያስለቅስና አዛ ሲያደርግ አይቶ እንዳላየ ሰምቶ እንዳልሰማ ዝም ያለ ጊዜ ያላወቀ እንዳይመስል እንግዳውስ ኢነማ ዩአኺሩሁም እንግዳውስ አቆይቷቸው እኮ ኖሯል አላህ ለመች ሊየውሚን ተሽኸሱ ፊህ ልአብሳር ቅያማን እሳትን በሚያዩበት ጊዜ ቁጣውን በሚያዩበት ጊዜ የዚህ ዓለም ነገር አበቃላት ተብሎ ያ ቅያም በሚደርስበት ጊዜ ያንን አይታ አይናቸው ብዥዥ ለምትልበት ዕለት እያሰባኋቸው ነው አስብቼ ላርዳቸው በላቸው አለ አላህ። ቅያማ ሲባል ትንሣኤን አትጠብቅ። የእያንዳንዳችን ቅያማ የተያዝን ለታ ነው። ቅያማችን የኑህ ህዝቦች ቅያማ ማዕበሉ የተነሳ ለታ ቅያማቸው ቆመ። የሉጥ ህዝቦች ቅያማ መሬቱን ሰቅሰቅ አድርጎ የገለበጠ ጊዜ እነሱ ቅያማ ቆሟል። የዓድ ህዝቦች ቅያማ ያስቸገሩ ጊዜ መን አሸዱ ሚና ቁዋ እኛን ሊነቀንቅ የሚችል ጉልበት ያለው ኃይል ያለው ለመሆኑ ማን አለ ብለው ያሉ ጊዜ አላሁ ረቡል ዒዘቲ ወልጀላል ንፋስ ብቻ ነው የላከባቸው። ቅያማቸው የዛለታ ነበር። የሳሊሕ ህዝቦች ቅያማ ተው አላህን ፍሩ፣ ግፍ አትስሩ፣ ተው ሀገርን የሚያጠፋ ነገር አትስሩ፣ ተው ጌታችሁን ተገዙ፣ በእሱ ላይ አታምፁ፣ ተው የተባሉ ጊዜ እኛን ያንተ ጌታኛን አግኝቶ ሊቀጣን አላወክምና እኮ ነው። ሳሊሕ ና እናስጎብኝህ፣ የሰራናቸውን መኖሪያ ቤቶቻችንን ና እናስጎብኝህ። ተራናን ጎርጉረን ድንጋይን ቦርቡረን ውስጥ ገብተን በዚህኛው ቀዳዳ ገብተን እኮ በዛኛው ቀዳዳ ተሽለክልከን ሄደን እዛ ጋር እኮ ነው የምንወጣው። እኛን የትኛው ኃይል ነው ደርሶብን ሊያጠፋን የሚችለው? አንተ አለ የምትለው ኃይል እንደው እኛን ማጥፊያው መሳሪያውን ቢወረውር በዚህ ነው። እኛን የት ያገኘንና የት እንደምንኖር አላወቅም እንዴ? እንዳንተ ዝም ብሎ ተራ ቤት ምንኖር መስሎሃል? ና እናስተዋውቅህ፣ እናስጎብኝህ ኃይላችንን፣ ብቃታችንን፣ ጥበባችንን ምን አይነት መኖሪያ ቦታዎችን ያየ መደበቂያና መሰወሪያ የሆነ ነገር የመጣ እንደሆነ መደበቂያና መሸሸጊያ ምንድነው ምሽጎችን እንዴት እንደሰራን እናሳየህና። አጀብ ስንቱ ምሽግ ሰራ። ምሽጉን መቀበሪያ ያደረገው አይደል አላህ። ይሄው በዘመኔ እንኳን ያለፈውን ተው የሳሊሁን ዘመን ተውና ምሽጉን መቀበሪያ ያላረገ አጃኢብ ረቢ። ከዚያ እንደዚያ ብለው ሲፎክሩ የነበሩትን የሳሊሕን ህዝቦች አላህ ምንድን ያደረገው? ምሽጋቸውን እዛው መቀበሪያቸውን ያደረገው። ፈንጅም አላከ፣ ድሮንም አላከ፣ ሚሳኤልም አላከ፣ ንፋስም አላከ። ወላ ያዕለሙ ጁኑደ ረቢከ ኢላሁ። ለተቆጣባቸው ሰዎች ኃይሌን የማውቀው እኔ ብቻ ነኝ፣ የኔን ወታደሮች ማንም አያውቃቸውም ብሏልና አላህ ሂድና ጩህባቸው ብሎ እስራፊልን ብቻ ነው የላከው።
ቦረበርን ሸሸግን ምናም መሸሸጊያ ዋሻ ሰራን እስራፊል አንድ ጊዜ ብቻ ነው አለባቸው እርሽም ንፍሮ ኦር ጅብሪል ኦር ማንም ይሁን ولا يعلم جنود ربك إلا هو إنما يؤخرهم እያሰባኋቸው ነው ያለሁት እያደለብኳቸው ነው ያለሁት በደንብ ጮማቸው ሰብቶ በደንብ ውፍር ካሉ በኋላ ይሄው እነንትና ተብለው ከታወቁ በኋላ ወሪያቸው ዜናቸው ክብራቸው ሁሉም ቤት ከገባ በኋላ ከተሞገሱና ከተወደሱ በኋላ ልናዋርዳቸው አስተዋውቀናቸው ስናበቃ ልናዋርዳቸው ፈልገን እያሰባናቸው ነው ያለነው ያላወቅናቸው እንዳይመስልህ አላህ እንዲህ ብለህ ነገራቸው ليوم تشخص فيه الأبصار لماذا تشخص الأبصار من شدة الهول إلتو بتأم كباد سلوهنا تشخص فيه الأبصار بتأمس دنقت أو بجج إلونا ያንን እያዩ እዛ ላይ ብቻ አይናቸው ተተክሎ ወዲያ ወዲህ የማይል በወጉም የማይ በድንጋጤ ተሞላ ልብ የመታ ያለ ቂያማቸው የቆመባቸው ያሉ አይናቸው ብዥዥ የሚልበት ቀን ይመጣል ቁጣችን ሲመጣ አላህ ተቆጥቶ አሳይቶናል አላህ ثم قال وكذلك እንዲህ እኮ ነው አላህ أخذ ربك የጌታህ አያያዙ እኮ እንዲህ ነው إذا أخذ القرى የሆነችን መንደር በሚይዝበት ጊዜ ምን አጥፍታ وهي ظالمة ያቺ መንደር በደል ስታበዛ ጥፋት ስታበዛ ህዝብ እንዲያለቅስ ስታደርግ በደል ጥፋት ያበዛች ጊዜ መንደሪቷን ድንገት ሲይዛት እኮ እንዲህ ነው ኢነ አኽዘሁ ፈዕለሙ ኢነ አኽዘሁ የአላህ አያያዝ እኮ አሊሙን አሳማሚ ነው ሸዲዱን ኃይለኛ ነው መሰል የለውም የአላህ አያያዝ አለ ሐቢብ ነው እዚች ሀገሬ ላይ እንኳን ባለፈው ስርዓት ከአጼዎች ጀምሮ እስከ ኢህአዴግ ያለውን ስርዓት አስታውሱልኝ በእኔና በእናንተ እድሜ አንድ ጠመንጃና አንድ ሰው እስኪቀር እንታገላለን ይሉ ነበር አይደል ማናቸው ፕሬዝዳንቱ መንግስቱ ኃይለማርያም ኮሎኔል መንግስቱ ኃይለማርያም እንደዛ ይሉ ነበር ንቅንቅ ከዚያስ በኋላ የዘረጋነው ሲስተም ለ200 ዓመት ለ100 ዓመት ንቅንቅ የማይል ነው ይሄን ነፍጠኛውን ምናምን የሆነውን ኃይል ሁላ እንጠርገዋለን እናስወግደዋለን አረም እናረጋዋለን እምቢ ያለ እንደሆነ ጥጋ ሲዘነው ስርዓታችን እናስቀጥላለን ከዚያስ በፊት የነበረው የት ሄደ ያ በምን መልኩስ ተጠናቀቀ ያ ሁሉ እድሜ መቼም ታሪክ አስተማሪ ነው አይደል በምን መልኩ ተጠናቀቀ ለምን በዛ መልኩ ተጠናቀቀ ለምን በዛ መልኩ ተጠናቀቀ ለምን ብለን እናቃለን ለምን ማለት ይበጃል ለምን ካላልን ታሪክ ካላጤንን ነገኛም ታሪክን ሆነና እንደተሳቀባቸው እንዳይሳቀብን እንደተሳለቁባቸው እንዳይሳለቁብን ዞረን ታሪክ እንዳንሆን إن أخذه عليم شديد فاعلموا ثم قال واقترب الوعد مچينو يالاچو እንደሆነ اليوم تشخص فيه الابصار የሚለውን መቼን ያላችሁ እንደሆነ አላህ ነገረና واقترب الوعد الحق ትክክለኛው የቀጠሮ እለታችን ተቃረበ አለ አላህ ሁሌ እኮ ነው ይሄንን የሚለው ተቃረበ ግፈኞች በደለኞች ምስኪን የምታስከፉ ምስኪን የምታስለቅሱ
يا يكترواتشن إلت تقاربوال وإلى الله واقترب الوعد الحق فإذا هي شاخصة أبصار الذين كفروا አይናቸው ግን ብዥዥ ብላ ስታበቃ በወጉም እንኳን ማየት የምታማችልበት ቀን ነው ያ እለት ሙህጢዒን ማለት ሙስሪዒን ማለት ነው ፍጥን ብለው ወዲየት ወተጠሩበት ጥሪ ኑጂብ ዳዕወተክ ላሉት ነገር ሙህጢዒን ፍጥን ብለው የተሯሯጡ ሆነው ይቀርባሉ يوم يخرجون من الأجداث سراعا كأنهم إلى نصب يوفضون اندالوا الله كقبراتشو بمكسكسبت إلت ولا تتقربت بوتا ودا أرض المعشر يفتنوا يهدالو دنيا لي بنبربت جزي ودا توحيد نو سيبالو أنبي بلو ودا شركاتشونا ودا طاقوتوچاچو سيروتو እንደነበረው ሁላ ዛሬም ደግሞ ወደ ማዕርድ المعشر ወደ ጥሪው ቦታ ይሮጣሉ አለን አላሁ ጀለ ወዐዝ يوم تشقق الارض عنهم سراعا ምድሪቱ ስንጥቅጥቅ ስትልላቸው سراعا ፍጥን ይላሉ ذلك حشر علينا يسير يا እለት ለኛ የመሰብሰቡ ለኛ በጣም ቀላል ግን ለምንድን የሚፈጥኑት ለምንድን ወደ አርض المعشر ቂያማው ሲቀርብ ውሳኔው ሲመጣ ለምንድነው እየተስገበገቡ የሚፈጥኑት ያልክ እንደሆነ ዱንያ ላይ ተው ሲባልም ቢብሎ የነበረ ሲታዘዝ ሲጠራም ቢብሎ የነበረ ከዛለታ ጥሪ ሲቀርብለት ምላሽ ለመስጠት አረ ጌታዬ ጠርቶኝ እንዴት ወደ ኋላ አላለው ኑ ተብሎ እንዴት ወደ ኋላ አላለው ቀደሜ መድረስና ጌታዬ ማስደሰት አለብኝ በሚል መንፈስ ነው ዱንያ ላይ ነበር ጌታ ማስደሰት እዛማ ምን ፈይዳ ለማንኛውም ثم قال سبحانه وتعالى مقنعي رؤوسهم አንገቶቻቸውን የደፉ ሆነው ተዋርደው ድፍት ያረጋሉ እጅግ ከሙርደታቸው ብዛት የተነሳ لا يرتد إليهم طرفهم አይናቸውም ወደ እነሱ አይመለስም ማለት እንዲህ አይሉ ይሄ እርግብግቢቱ አገልግሎት አይሰጥ በጣም ከመደንገጣቸው ብዛት የተነሳ አንገታቸውን ደፍተው አይናቸውን አፍጠው ያ ፊት ለፊት ላይ የመጣው የአላህ ቁጣ ጠራጊ የሆነ ቁጣ እሱም ብቻ ነው የሚያዩት ፍጥጥ ብለው ውርደት በተሞላበት መልኩ አንገት ደፍተው አለ كما قال سبحانه يا أيها الناس اتقوا ربكم إن زلزلة الساعة شيء عظيم የቂያማለት በጣም ከባድ ቀን ነው ከበስተፊት እየመጣ ያለው ዘልዘላው ይሄ መንቅጥቅጢቱ ለት ከባድ ነውና ጌታችሁን ፍሩ እናንተ የሰው ልጆች አለ ያ አዩሃ الذين آمنوا አላል የሰው ልጆች ወይ ሙስሊሙም ክርስቲያኑም በሙሉም የሰው ልጅ እየጠራ اتقوا ربكم إن زلزلة الساعة شيء عظيم ያ የንቅጥቅጢቱ እለት ቂያማ ሲቆም ትንሳኤ ሲቆም ከባድ እለት ነው ከበስተፊት እየመጣ ያለውና ጌታችሁን ብትፈሩ ይበጃችኋል يوم ترونها يزالتها ታዩታላችሁ ከባድ ነው ያልኳችሁን እለት تذهل كل مرضعة عما أرضعت አጥቢ የነበረችዋ ሴት ከምታጠባው ልጇ ላይ ትርቀዋለች ጭራሽ ማጥባቷን ትረሳዋለች تذهل كل مرضعة عما أرضعت ሲወድቅ እንኳን አታውቆም ከጇ ላይ ያጠባችሁ የነበረች ሴት ቂያም ሲመጣ የአላህ ቁጣ ሲመጣ እንደዚህ ነው አሁን አንድ ቦታ ላይ ተሰብስበን ይያለ ድንገት የሆነ ፍንዳታ ቢፈነዳና አላህ ይጠብቀን አካባቢው በሙሉ ወዲያውኑ በቃጠሎ ቢያዝ እናት ያጠባች የነበረችውን ጦቷን ቆይ ይጥገብ ምናምን ትላለች አትልም ምንድነው የተፈጠረው ብላ ልጆቿን እሱንም ለማዳን ልጇን ጣል አድርጋ ወደዛ ነው የምትሮጠው ወይንም እሳቱን ለማጥፋት ወይንም ከአደጋው ለማምለጥና ለማስመለጥ ነው ጥረትማ إذا تذهل كل مرضعة عما أرضعت ثم قال وتضع كل ذات حمل حملها اركز ينبلال ارجوز ينبرك سيت በጣም ከመደንገጧ ብዛት የተነሳ ሲያስወረዳት እንኳን አታውቀውም ማለት ምጥን የሚያክል ነገር ሳታውቀው አምጧት ያስወረዳታል አላሁ ጀለ ከባድ ነው ለቱ
ለዚያን ዕለት ነው አትበድሉ እያለ በዳይም ተበዳይም አላህ ፊት ቆሞ እውነተኛውን ሚዛን አኑሮ አላህ ለምን በደልክ መልስለት የሚለው ቀን ይመጣል። ተበዳዩ ካፊር ቢሆን እንኳን ሙስሊም ባይሆን እንኳን በዳዩ ሙስሊምም ሆኖ ማለት ማንም ይሁን ማን ተበዳዩ ስለዚህ በደል በእስላም እጅግ የተከለከለ ነገር ነው። ثم قال وأفئدتهم هواء يا سبحان الله وأفئدتهم فارغة خالية ልቦናቸው ባዶ ትሆናለች ይደነግጡና ቁጣው ይመጣና ከኛ በላይ ማን አለ ከኔ በላይ ማን አለ ብሎ ሲል የነበረው ድንገት የአምላክ ቁጣ በሚመጣበት ጊዜ በደሉ በስቶ ተነባብሮ ድንገት ቁጣው ሲመጣና ሲይዘው ልቦናው ባዶ ይሆናል። አቅሉ ማሰብ ያቅተዋል። በጣም ይደነግጥና ልቦናው አገልግሎት መስጠት የሚያቆምበት ቀን ይመጣል። ማሰብ ያቆማል። ወአንዚር الناس ከሰሙ አስጠንቅቃቸው አላለ። ይሄው ከሰማን እያስጠነቀቀን ያለው ቁርአን ወአንዚር الناس ሰዎችን አስጠንቅቃቸው جميع الناس ሁሉንም የሰው ልጅ አስጠንቅቅ። ولم يقل الله عز وجل وانذر الظالمين በዳዮችን አስጠንቅቅ አላለም። እንግዲያው ሰው አንዚር الناس ሁሉም በደል ውስጥ ሊሳተፍ ስለሚችል በቀጥታም ይሁን በተዘዋዋሪ በደል ውስጥ ሊሳተፍ ስለሚችል በደል ዛሬ ሁሉንም ቤት አንኳኩቶ ገብቷል። የማይበድል ማን አለ ከተባለ እንደው ከሚሊዮኖች መካከል ላይ እንትና ተብሎ በጣት የሚቆጠር ነው ያለው። በቃ ነገራቶች በሙሉ ወደ በደል የሚገፋፉ ሆነው ተገኝተዋል። ዓለም ላይ ኢትዮጵያን አይደለም ይያልቃል። ዓለም ላይ የበደል ጉዳይ እንደምታዩት አሁን ሶሪያ ያለውን ነገር እዩት። ሊቢያ ያለውን ነገር እዩ። የመን፣ ሶሪያ፣ ግብጽ وكذلك وعلى رأسهم غزة فلسطين ሌሎችም ቦታ ላይ ያለውን ነገር እዩ። እንግዲህ በደል በበደል ሁሉ ጋር ለቅሶ ነው የምትል የሰው ልጅ ደም ከጎርፍ ያነሰ በረከሰበት ዘመን ላይ ያለ ነው። ሁሉ ጋር ሞተ፣ ተገደለ፣ ተቃጠለ፣ ወደመ፣ ተዘረፈ፣ እንደዚህ ሆነ፣ በጅምላ ሞቱ፣ በጅምላ ተገደሉ ነው አይደለም የምትሰማው ሁሌ ዜናው። የትኛውንም ዜና ከፍተህ እንደዚህ አይነት ቦታ ላይ ይሄን ያህል ህዝብ በጅምላ ተገደለ ተብሎ በቀላሉ የሆነ ውሃ ፈሰሰ ብሎ የሚወራበት ይመስል ያህል የቀለለ ዘመን ላይ አይደል ያለ ነው ዓለም ላይ ያህል حال وانذر الناس ሰዎችን አስጠንቅቃቸው ቁጣዬ ከመምጣቱ በፊት እርምጃው ከመምጣቱ በፊት አስጠንቅቃቸው አለ አላሁ ጀለ ወዐዝ። ይመጣል ደግሞ በዳዩ ማንም ይሁን ማን ተበዳዩ ማንም ይሁን ማን የበደሉ ምክንያት ምንም ይሁን ምን በዳዩ የሚሰጠው ምክንያት ምንም ይሁን ምን وانذر الناس ሰዎችን አስጠንቅቅ يوم يأتيهم العذاب ቅጣቱ የሚመጣበትን ዕለት አስጠንቅቃቸው። ተው ከበደል ራቁ። የአላህንም ሐቅ አትበድሉ፣ የነቢዩንም ሐቅ አትበድሉ፣ የራሳችሁንም ሐቅ አትበድሉ፣ የሌላውንም ሐቅ አትበድሉ። የሚስኪኖችን በተለይ ሐቅ አትበድሉ። ሚስኪን እንዳያለቅስባችሁ፣ ሴቶቻችሁ ሚስቶቻችሁ እንዳያለቅሱባችሁ፣ ባል እንዳያለቅስብሽ፣ ሰራተኛ እንዳታለቅስባችሁ፣ ከበስተስራችሁ ያለ አካል ማንም ይሁን ማን እንዳያለቅስ። ወአንዚር الناس يوم يأتيهم العذاب ቅጣቱ ይመጣል። فيقول الذين ظلموا ዛሬ ተው፣ ግፍ አትስራ፣ አትበድል፣ በጌታ አታጋራ፣ በነቢዩ ላይ ሰለዋቱ ረቢ ወሰላሙ ዐለይህ ከሳቸው ውጭ የሆነን አስተምሮ አትፈልግ፣ ተው ተብሎ ሲገሰጽ ሲመከር አልሰማ አልቀበል ያለ ሁላ ቅጣቱ በሚመጣበት ጊዜ አለ አላህ فيقول الذين ظلموا أنفسهم እነዚያ ነፍሶቻቸውን ሲበደሉ የነበሩት ሁላ ظلموا بالشرك ظلموا أنفسهم بالشرك وظلموا أنفسهم بالبدعة وظلموا أنفسهم بالمعاصي وظلموا أنفسهم بالتعدي وظلموا أنفسهم بأكل أموال الناس بالباطل وظلموا أنفسهم بأشياء كثيرة بشركوا ببدعوا بظلموا بقفوا يسوون حق بمبلاتوا مسكينين بماسلكسوا اللهم بمامسوا نبيون بمامسوا ማን አለብኝ በማለትና በመግረር እና በመንጠባረር ሲያስለቅሱና ሲያሳዝኑ
የነበሩት ሁላ ብለው ይላሉ ምን ረበና ጌታችን ሆይ ዛሬ ጌታ እንዲህ ብሏል ሲባል ሲሳለቅ የነበረው ሁላ የዚያ ለታ የጌታን ጌትነት ያረጋግጣል ረበና ጌታችን ሆይ አኺርና ትንሽ ጊዜ ስጠን አቆየን ኢላ አጀሊን ቀሪብ ትንሽዬ ብቻ ጊዜ ስጠን ከዚያም ምን እናረጋለን ኑጅብ ዳዕወተክ ከነድሮ ስንመከር እምቢ ብለን የነበረውን ሁላ እሺ እንላለን እንታዘዛለን ኑጅብ ዳዕወተክ ለመጣለን ጥሪ በሙሉ ምላሽ እንሰጣለን ተውሂድ ነው እሺ ሱና ነው እሺ አትበድሉ ነው ፍትሃዊ ሆኑ ነው እሺ መልካም ስሩ ነው እሺ ሁሉን ነገር እሺ እንላለን ብቻ ጊዜ ስጠን በቃ የመጨረሻ ቻንስ ወይንም እድል ስጠን ብለው ይላሉ ወነተቢዕ الرسل ሁሉንም መልእክተኛ እንከተል الرسل አይ በዳዩ የነብዩ ኡመት ብቻ ሆኖ በነበር ይሄ ህዝብ ብቻ ሆኖ በነበር ወነተቢዕ الرسول ይሆንም ገንግራውሳ ወነተቢዕ الرسل الظلم من يوم نبي الله نوح عليه السلام إلى يومنا هذا مستمر የነበረን ظلم የሚቀጥልም ነው ደግሞ በደል ለምን ሰዎች ነፍስያ እስካለቻቸው ድረስ ሸይጣን እስካለባቸው ድረስ ظلم መበዳደል አይቀርም በአላህ ላይ ማጋራት ነብይ ላይ ማመጽ እርስ በርስ መጠላለፍ መጠፋፋት አይቀርም فلذلك ونتبع الرسل ሁሉም ነው የሚሉ የኑህ ህዝቦች ኑህን እንከተል ይላሉ የሙሳ ህዝቦች ሙሳን እንከተል ይላሉ የነብዩላህ ዒሳ ወይንም የኢየሱስ ክርስቶስ ህዝቦች እሳቸውን እንከተል ይላሉ የነብዩ መሐመድ ህዝቦች ነብዩን እንከተል ይላሉ የኢብራሂም ኢላህ ወነተቢዕ الرسل ይላሉ አወለም ተኩኑ አቅሰምቱም ይሄ ነው አሁን የገረመኝ የደገምኩበትም ለዚህ ነው ይሄንን የቁርአን አያደግም አወለም ተኩኑ አቅሰምቱም እርስ በርሳችሁ ተማመላችሁ አልነበር ተሰበስባችሁ መላችሁ አልነበር አቅሰምቱ መላችሁ ገሳጭ ሲመጣ መካሪ ሲመጣ ተው ይሄ አካሄድ አያዋጣም እንደ ሀገር ቁጣ ያመጣል እንደ ሀገር ውድመት ያመጣል እንደ ማህበረሰብ ውድመት ያመጣል የአምላክን ቁጣ ያመጣል ተው አንበዳደል ተው ነብዩን አናስከፋ ተው አላህን አናስከፋ ተው የእናትክን ሐቅ አትበድል አባትክን አትበድል ሚስትህን አትበድል ሚስኪን አትበድል ተው ተብሎ ሲመከር ሲገሰጽ እምቢ ካላችሁ ደግሞ የአላህ ቁጣ ይመጣና በጅምላ ያጠፋናል እናንተን አስወግዶ ሌላ ያመጣል ብሎ አላህ ፎክሯል ኦኬ አላህ የተለየ የቤተሰብ አካል የለውም ዘመድ የለውም የሱ ወዳጆች የሱ ዘመዶች ታዛዦቹ ናቸው እሱ የሚበቀለውና እሱ ቁጣውን የሚያወርድባቸው አማጺያን ናቸው አረብ ነው አጀም ነው ቁረይሽ ነው ፈረንጅ ነው ሲልጤ ነው ጉራጌ ነው ሲዳማ ነው ትግሬ ነው ኦሮሞ ነው የለም አላሁ ረቡል ዒዘቲ ወጀላል ዘንዳ ወዳጆቹ ታዛዦቹ ናቸው ጠላቶቹ አመፀኞቹ ናቸው ኢዘን አትበድሉ ተው በአላህ ላይ አታጋሩ ነብዩ ላይ አታምፁ ሲባል እምቢ ብላችሁ አልተማማላችሁም ተሰብስባችሁ አወለም ተኩኑ አቅሰምቱም አልማላችሁም አንዳችሁ ለሌላው ማለኩም ሚን ዘዋል እረተው ቁጣው ይመጣና ያስወግዳችኋል ሲባል ማንኛን ከወንበር ላይ እረ ወላሂ ብላችኋል ማላችሁም እንዴ አላህ ወላሂ ያለፈው ሁላ እንዲያለ ነው የመጣው ያለፈው ሁላ አሁን እስራኤልን አዛ የሚያረገው ሁላ ወዩክሬንና ማን ጸቡ የመንና ማን ሱዳንና እርስ በርሳቸው ግብጽና ፉላን አላን ምንድነው ህዝብ የሚያልቅበት የሚቃጠልበት ሚስጥሩ ምንድነው በየዕለቱ ሚሳኤል የሚወርድባቸው ሚስጥሩ ምንድነው ያላችሁ እንደሆነ ሚሳኤል አውራጂው አካል ይሄንን ብትመክረው ምንድነው ነው እኛማ የዘረጋ ነው ሲስተም በጣም ወጥ ስለሆነ ለሚመጡ ትንሳኤ እስከሚቆምበት ዘመን ድረስ እስራኤል በዚህ ኃይሏና በዚህ ጉልበቷ ዓለምን ተቆጣጥራ ትኖራለች
አሜሪካ ዓለምን ተቆጣጥራ ትኖራለች ሳዑዲ ዓለምን ተቆጣጥራ ትኖራለች የመን ዓለምን ተቆጣጥራ ትኖራለች ማንንም አይነካንም እጃችን ረጅም ነው እንደርሳለን ያሉበት ገብተን እናንኮታኮታቸዋለን አይደለም የሚለው ሁሉ አወለም ተኩኑ አቅሰምቱም ማለኩም ሚን ዘዋል ማንንም እኛን ንቅንቅ አደርገንም ካለንበት ቦታ ብላችሁ አልማላችሁምን ታዲያ ምን ነው ዛሬ ወደ ኋላ አፈግፈጋችሁ ጊዜ ስጠነ ጌታችን ገብቶናል አጥፍተናል ይቅርታን ጠይቃለንና እንደው አንዲት ደቂቃ እንኳን እድል ስጠን እንመለስ ብላችሁ ዛሬ ምን ነው ታዲያ ያ ጀግንነትና ያ ውሳኔ ያ ኃይልና ያ ብቃት ማን ይነካናል የሚለው አምባገነናዊ ማንነታችሁ የት ሄደ ታዲያ ብሎ ይላል አላሁ ረቡል ዒዘቲ ወልጀላል አወለም ተኩኑ አቅሰምቱም ማለኩም ሚን ዘዋል አጂብ ያለ ቁርአን አያ ሊመን ለሁ ቀልቡን አው አልቀ ሰምዐ ወሁወ ሸሂድ አልቅልላለው መስማት ለሚችል መረዳት ለሚችል መገሰጽ ለሚችል እኔም ሰው ነኝ እንደ ሰው የሚል እኔም እንዳለፉት ታሪክ ልሆን እችላለሁ ብሎ ለሚሰጋ ቢያንስ እኮ ስንበድል እንኳን እየፈራን እረረ ቁጣው እንዳይመጣ ምናምን እያለን ከሆነ እኮ ቢያንስ ከበደላችን እኮ ትንሽ ቀነስ እናደርጋለን ግን ማን አለብኝ እኔ ብቻ ነኝ ያልኩኝ እንደሆነ ያንዳንድህን ጠርጋሃል ማን አለብኝ ካልኩ እንዴ ነው ጀብ ነው ثم قال ما لكم من زوال ثم ولو ترى علىك الله እንደው ብታይ يعني ነገሩ እንደዚህ አርጌ ልንገርሃል إذ وقفوا على النار ነዛ አምባገነኖቹ ተሰብስበው ጀሃነም ላይ ስናቆማቸው እሷን ሐያንን በሚያዩት ጊዜ فقالوا يا ليتنا نرد ወየው ጉዳችን እንደው አንዴ መለስ በተደረግን ወደ ዱንያ نرد ولا نكذب አናስተባብልም ነበር بآيات ربنا በጌታችን አናቅጾች በነቢያቶች አስተምሮች በፍጹም አናስተባብልም ነበር ونكون من المؤمنين በተባለው ሁላ አማኝ እንሆን ነበር ብለው ከንቱ ምኞት ይመኛሉ አለ ثم قال بل بدا لهم ما كانوا يخفون من قبل ደብቀው ሲሰሩት የነበረው ወንጀላቸው ግፋቸው ጥፋታቸው በሙሉ በዳለሁም ግልጥልጥ አለና ፊት ለፊታቸው ላይ ተሰየመላቸው ሃኡም ቅረኡ ኪታቢያ የሚባልበት ዕለት ማለት اقرأ كتابك كفى بنفسك اليوم عليك حسيبا براسك አንብበህ አረብኛውንም ችለህ ካፊሩ ሙስሊም እኮ ነው አሊፍንም ማቀሁላ እኮ ነው አረብኛውንም ችለህ ራስህ አንብበህ በራስ ላይ ፍረድ እንካ መጻፍክን በሚባልበት ጊዜ በልበዳለሁም ማካኑ ይخفون ሰዎች እንዳያቸው ደብቀው ሲሰሩት የነበረው ግፍ ገሃድ ወጣባቸው አለ ምስኪኗት ያፈናቀል ኃይል ያለው ዘንዳ ዳጉስ ያለ ጉቦ ይዞ ሄዶ እችን ቦታ ለኔ ያደረክልኝ እንደሆነ አብሽርን ያለውልህ ይሄን ያህል እያለ የሚያሳስተው ሁላ በጨለማ ሄዶ በዳለሁም ማካኑ ይخفون ሲሰሩት የነበረው ግፍ ሲሰሩት የነበረው ወንጀል ማንንም ያላየባቸው ማንንም አልሰማብንም ብለው ያሉት ሁላ ገሃድ ወጣባቸው ሲያሴሩት የነበረው ሴራ ሲያደቡት የነበረው ደባ እርስ በርስ ሲበዳደሉና ሲጠላለፉ የነበረው በጨለማ ሄዶ ወንድሜ እኔን ለመጣል እኔ አንተን ለመጣል እሷ እሱን ለመጣል ሲያሴሩት የነበረው ነው ሁላ የጻፍነውን ግልጥ ስናደርግባቸው የዚህ ዓለታ ጉዳቸው ይፈላና ብሎ ይላሉ አላም ወለው ሩዱ ከንቱ ምኞት እኮ ነው የሚመኙት ወለው ሩዱ እድሉ ተሰጥቷቸው ቢመለሱ እኮ ወደ ዱንያ لما نهوا عن لعادوا لما نهوا عن የመጀመሪያውን ሲያጠፉት የነበረውን ጥፋት ነው የሚደግሙት የተከለከሉትን ወንጀል ነበረ ይደግሙት የነበረው ቢመለሱም እኮ ያው ናቸው اخوان ሌላው አወለም ተኩኑ አቅሰምቱም ያለው ቀደም እንዳልኳችሁ
ሌላው ደግሞ እዚች አያ ላይ የገረመኝ ወሰከንቱም ፊ መሳኪን الذين ظلموا أنفسهم وتبين لكم كيف فعلنا بهم وضربنا لكم الأمثال على الله وسكنتم نوراچوكو አያችሁት አያነን في مساكن الذين ظلموا بدل አብዝተው ሽርክ አብዝተው የአላህ ቁጣ የሚወርድበትን ወንጀል ያበዙ ጊዜ እነሱን አስወግደን እናንተን ስንተካችሁ እነሱ በሰሩበት መንደር እነሱ በኖሩበት መንደር ዞራችሁ እናንተ ኖራችሁበት አይደል እንንትና የት ሄደው ነው እዚህ ጋር እኛ የተተካነው እያላችሁ ኖራችሁ አይደል እንዲያርገው የአምላክ ቁጣ መጣና ወረዳቸው አስወግዳቸው ሲኦል ገቡ እያላችሁ እነሱ ሰከል ላይ እናንተ ኖራችሁበት አይደል አላህ እንደዛ አልነበረም ጉዱ ነገሩ እንደዛ አይደል የነበረው አለ ወሰከንቱም في مساكن الذين ظلموا እነዚያ በዳዮች በደል ያበዙ ጊዜ የአላህን ቁጣ የሚያወርድ ወንጀል ያበዙ ጊዜ ቁጣችን ወረደና አስወገዳቸው ከዚያ ቦታቸው ላይ እናንተን ተካንና መኖር ያዛችሁ ከዚያስ في مساكن الذين ظلموا أنفسهم ደግሞ እኮ የበደሉት ራሳቸውን በሰጠናቸው ኒዕማ በሰጠናቸው ጸጋ ተንደላቀው ፍትህን አስፋፍተው አማና አድርገው ሀገርን ሰላም ሆነው ቢኖሩና ቢያኖሩ ምንም ባልነበረ አማን ነበር ግን ዞረው የጥፋታቸው ጥፋት ነብዩን አልነኩም ሰለዋቱ ረቢ ወሰላሙ ዐለይሂ የጥፋታቸው ጥፋት ተውሂድን ለማጥፋት አልተሯሯጡ የጥፋታቸው ጥፋት ሱናን ለማጥፋት አልተሯሯጡ ያ ሁሉ በደል ተደራርቦና ተነባብሮ ተው ተብለው ሲባሉ እምቢ ብለው እነሱን አስወግደን እናንተን አልተካናችሁም አላህ ይህ والله የመካ ሙሽሪኮችን እነዛ ጀግናዎችን እነ አቡ ጀህል እነ አቡ ለሃብ እነ ዑትባ እነ ሸይባ እነ አልሙጊራ ፉላን አላን የሚባሉትን በሙሉ ጠርጋቸውና ቦታቸው ላይ ሌላ ተተካላ ከዚያም ዞራችሁ እነሱ ያጠፉትን ጥፋት ደገማችሁ እነሱ ላይ የሰራነውን እንድንሰራባችሁ በእነሱ ላይ ወሰድነውን እርምጃ እንድንደግመው ፈለጋችሁ አላህ ተው ተመለስ እያለኩ ثم قال وتبين لكم ግልጽ ሆኖላችሁ ምንም የተሰወረ ነገር የለም ግልጽ ሆኖላችሁ ሲያበቃ كيف فعلنا بهم እንዴት ነበር ያደረግናቸው እነሱ የቅርብ ቀን ታሪክ አይደል እንዴ አለኩ አላህ የቅርብ ቀን ታሪክ አይደል እንዴት እንዳደረግናቸው አማጺዎችን አምባገነኖችን ከኛ በላይ ማን አለ ብለው ነብዩን ሰለዋቱ ረቢ ወሰላሙ ዐለይሂ ሊያጠፏቸው ሲሯሯጡ የነበሩትን መካ አላስቀምጥ ብለዋቸው ወደ መዲና ሰደዋቸው መዲና ተከትለው ሄደው የመሐመድን አንገት ካላወረድን የእናታችንን ቀሚስ እንልበስ ሲሉ የነበሩትን ሁላ እንዴት እንዳደረግናቸው ወተበየነ ለኩም كيف فعلنا بهم እንዴት እንዳደረግና እርምጃ እንደወሰድንባቸው ግልጽ ሆኖላችሁ ባይናችሁ ያያችሁ ثم قال وضربنا لكم الأمثال ያያችሁትም አልበቃ ካላችሁ ብለን ምናልባት ከተገሰጻችሁ ሌሎችንም ምሳሌዎች አልነገርናችሁም እንዴ እነንተና እንዲያረግን ብለን በቁርአን አልተረክንላችሁ ለምን ጥፋቱን ደግሞ መጥፋቱን መረጣችሁ አለ አላህ ጥፋቱን ደግሞ መጥፋትን ለምን መረጣችሁ አለ ቢያንስ ሌላው ቀርቶ እንኳን እንደው አታሻሽሉትም ትንሽ ራሳቸው የመካ ሙሽሪኮች አጥፍተው ያጠፋናቸውን ራሱን ትደግሙታላችሁ አሻሽላችሁ ለዚያው ኧረ ተው ቁጣችን ይመጣና ይጠርጋችኋል አልተቀበሉ የወሰደውን ወሰደ ያደረገውን አደረገ هذا هو الله ይህ ነው አላህ ማንም ከሱ በላይ የማይሆንበት ማንም የበላይ ነኝ ቢል የበታች ማድረግ የሚችል
هذا هو الله العزيز الجبار القهار المتكبر العلي هذا هو الله وأنذر الناس መጠንቀቅ ይበጃል። ቆም ብሎ ማየት ይበጃል። ዞረን ታሪክ እንዳንሆን ታሪክ እንደሆኑት ዛሬ ላይ ቆም ብሎ ማየት ይበጃል። ታሪክ ደግመን ታሪክ እንዳንሆን። ሱብሃነከ አላሁመ ወቢሐምዲክ